ከምክር ወይንም ደግሞ ሞቲቬት ከሚያደርጓችሁ ይልቅ ኢንፎርሜሽን የሚሰጣችሁ የሚያስተምሯችሁ ሰውን እንደዚህ አይነት ሰዎችን ተከታተሉ። ለምሳሌ ዛሬ የጠጣነው ቡና ለዛሬ ሊጠቅመን ይችላል። ዛሬ የጠጣነው ቡና ግን ለነገ አይጠቅመንም። ነገ ደግሞ ሌላ ቡና መጠጣት አለብን። ላይክ ሞቲቬሽንም እንደዚህ ነው። አጥፍቶ ጠፊዎች ወይንም ደግሞ ቴሮሪስቶች ራሳቸውን የሚያጠፉት ህይወታቸውን አሳልፈው የሚሰጡት ህይወታቸውን ስለማይወዱ ይመስላችኋል? ህይወታቸውን በጣም ስለሚወዱ ነው። ጉሊት የምትሸጠውም ሰው ጉሊት የምትቸረቸረውም ሰው ቢዝነስ እየሰራች ነው። ችግሩ ሁሌ በጉሊት ራሷን የምታስተዳደር የዕለት ጉርሷን ለማግኘት ጉሊት ቸርችራ የምትሸጥ ከሆነ ግን ያ ችግር አለው። ስራ ስትለው አንድ ሰው ምን ይስራ? ዛፍ ይቁረጥ፣ ጉድጓድ ይቆፈር ወይስ እንጨት ይፍለጥ? ዛፍ ለመቁረጥም እኮ ሙያ ያስፈልገዋል። ማንኛውም ሰው ሊሰራ የሚችለው ስራ ነው። የትኛውም አይነት ዲግሪ፣ የትኛውም አይነት ዲፕሎማ፣ የትኛውም አይነት ትምህርት ቤት ገብታችሁ መማር አይጠበቅባችሁ። እዚህ አውሮፓ ሀገር ተቀጥራ አንተ የተለየ ሀብታም ወይም ደግሞ የተለየ ኑሮ እንድትኖር የሚፈቅድልህ ሲስተም የለም። 8 ሰዓት በቀን ትሰራለህ። ከ8 ሰዓት በላይ ልስራ ካልክ የምትከፍለው ታክስ በእጥፍ ይጨምራል። በዚህ ዓለም ላይ ሁለት አይነት እንቅስቃሴ አለ። ከዚህ ከሁለቱ እንቅስቃሴ አልፍ አንዱ ባለሀብት የሚሰራው የራሱን የሆነ ቢዝነስ እየሰራ የሚንቀሳቀሰው እንቅስቃሴ ነው። ሁለተኛው ደግሞ የዚህም ባለሀብት ስራ እየሰራን ከስሩ ሆነን ተቀጥረን የምንሰራው የምንንቀሳቀሰው እንቅስቃሴ ነው። እኛ የቱ ጋር ያለ ነው? ይህም ሙያ ለመማር የሚያስፈልገን ፍላጎትና ጊዜ ብቻ ነው። የምነግራቸው የቢዝነስ አይነት ሁለት አይነት ነው። በቪዲዮ ፕሮዳክሽን ማስተር አድርጌያለሁ። በዚህ የሙያ ዘርፍ ደግሞ የራሴን ቢዝነስ ከፍቼ የራሴን ስራ እየሰራው ነው። ስለኔ በጥቂት ወይን ካልኩኝ ያለኝን የማውቀውን የተማርኩትን ለእናንተ ይጠቅማል ብዬ ወደ እናንተ ይዤ መጥቻለሁኝ። እንደዚህ አይነት ቪዲዮ ስሰራ ለመጀመሪያ ጊዜ ነው። በጣም የሚጠቅማችሁን በጣም የምትወዱትን ሐሳብ ይዤላችሁ መጥቻለሁ። በተለይ አውሮፓ ሀገር ለምንኖር ለኛ ለአበሾች፣ ለኤርትራውያኖች፣ ለኢትዮጵያውያኖች በጣም የሚጠቅም ሐሳብ ነው። በጣም ትጠቀሙበታላችሁ፣ በጣም ትወዱታላችሁ ቪዲዮውን። አይ ሆፕ እስከመጨረሻ ስሙኝ። እናንተ ደግሞ ቪዲዮውን ላይክ በማድረግ ጀምሩ። ከጠቀማችሁ ከወደዳችሁ ቪዲዮውን ደግሞ መጨረሻ ላይ ኮሜንት መስጫው ላይ ሐሳብ አስተያየታችሁን ስጡኝ። አመሰግናለሁ። ከገባኝ ከኖርኩበት ከዳሰስኩት ከተማርኩት ነገር ለእናንተ ቆርሼ ላካፍላችሁ መጥቻለሁ። ስለዚህ ይህን ቪዲዮ ላይክ አድርጋችሁ ጀምሩ። ከወደዳችሁት ቪዲዮ ከጠቀማችሁ ከወደዳችሁ ደግሞ መጨረሻ ላይ በኮሜንት መስጫው ሐሳባችሁን ስጡ። ይህ መልእክት ለሁሉም ሰው ጠቃሚ ነው። እኛ ውጭ ሀገር ለምንኖር ለሁላችንም፣ በተለይ ግን አውሮፓ ሀገር ለምንኖር ለአበሾች፣ ለኤርትራውያን፣ ለኢትዮጵያውያኖች በጣም የሚጠቅም ሐሳብ ነው። በጣም ትወዱታላችሁ። እስከመጨረሻ ተከታተሉኝ። ላም አለኝ በሰማይ ሳይሆን ላሟን እናወርዳታለን፣ ወተቷን እናልባለን። ወተት አይታለም፣ ጡቷን እናልባለን፣ ወተቷን ደግሞ እንጠጣለን። ስለዚህ ላም አለኝ በሰማይ ሳይሆን ላሟን እናወርዳለን፣ ጡቷን እናልባለን፣ ከዛ ወተቷን ደግሞ እንጠጣለን። ፋብሪካ ውስጥ መስራት ወይም ደግሞ ተቀጥሮ መስራት፣ የሰው ቤት ማጽዳት፣ እነዚህ ስራዎችን አትስሩ እያልኩ አይደለም፣ ስራውንም እየናቁ አይደለም። በጣም ስራ የሚከበርበት በጣም ስራ የሚሰራበት ሀገር ነው ያለነው። ነገር ግን እስከ መቼ? ይህን የምነግራችሁ እናንተ ሞቲቬት እያደረኳችሁ አይደለም፣ ሞቲቬሽናል ስፒከርም ሆኜ አይደለም። ነገር ግን ጀስት ኢንፎርሜሽን እየነገርኳችሁ ነው። እናንተን መለወጥ የሚችል አንድ ኢንፎርሜሽን ይዤላችሁ መጥቼ ለእናንተ እየነገርኳችሁ። በነገራችን ላይ ከሚያነቃቃችሁም ከሚመክራችሁም ሰው ይልቅ ኢንፎርሜሽን የሚሰጣችሁ ሰው፣ የሚያስተምራችሁ ሰው፣ የተጨበጠ ኢንፎርሜሽን የሚነግራችሁ ሰው፣ ያን ሰው ተከተሉ። ያ ሰው በጣም ለእናንተ ይጠቅማል። ኢንፎርሜሽን ወይንም ደግሞ ትምህርት አእምሯችሁ ላይ ይቀራል፣ አእምሯችሁ ላይ ስታክ ያደርጋል። ሞቲቬት ግን ላይክ ዛሬ ሰምታችሁ ዛሬ ጠቅሟችሁ ዛሬ ተነቃቅቷችሁ ደስ ብሏችሁ ነገ ግን የለም፣ ነገ ተረሱታላችሁ። ስለዚህ ከምክር ወይንም ደግሞ ሞቲቬት ከሚያደርጓችሁ ይልቅ ኢንፎርሜሽን የሚሰጣችሁ የሚያስተምሯችሁ ሰውን እንደዚህ አይነት ሰዎችን ተከታተሉ። ሞቲቬት የሚያደርጉትን ሰዎች መስማት ደስ ይላል፣ ግን ቴምፖራሪ ነው፣ አእምሮ ላይ አይቀርም። ለዛሬ ሊጠቅማችሁ ይችላል፣ ለነገ ግን አይጠቅማችሁ። ለምሳሌ ዛሬ የጠጣነው ቡና ለዛሬ ሊጠቅመን ይችላል። ዛሬ የጠጣነው ቡና ግን ለነገ አይጠቅመንም። ነገ ደግሞ ሌላ ቡና መጠጣት አለብን። ላይክ ሞቲቬሽንም እንደዚህ ነው። ዛሬ የሰማነው ዛሬ ንቅት አድርጎን ዛሬ ደስ ብሎን ውለን ነገ ግን እንረሳዋለን። ነገ ሌላ ቡና ካልጠጣን በስተቀር ትላንትና የጠጣነው ቡና ለዛሬ አይጠቅመንም። ሁሌ ለመንቃት ሁሌ መጠጣት አለብን። ትምህርት ወይንም ደግሞ ኢንፎርሜሽን ግን ትላንትና የተማርከው ለዛሬ ይጠቅማል፣ ለሌላም ጊዜ ይጠቅማል። አጥፍቶ ጠፊዎች ወይንም ደግሞ ቴሮሪስቶች ራሳቸውን የሚያጠፉት ህይወታቸውን አሳልፈው የሚሰጡት
ህይወታቸውን ስለማይወዱ ይመስላችኋል? ህይወታቸውን በጣም ስለሚወዱ ነው። አጥፍተው የሚጠፉበት ምክንያት የተማሩት ትምህርት አእምሯቸውን ለውጧቸው ነው። ጥሩ የሚሆን መጥፎ ብቻ የተማሩት ትምህርት ግን አእምሯቸውን ለውጧቸዋል። ከዛ በኋላ ራሳቸውን ለዛ ላመኑበት ነገር አሳልፈው ይሰጣሉ። ከዛ ህይወታቸውን ደግሞ መስዋዕት አድርገው ለመስጠት አይሳሱም። በፊት ቢዝነስ ሲባል ቢዝነስ የሚመስለን አስመጭና ላኪ ብቻ መሆን የሚመስለን ሰዎች አለን። ጉሊት የምትሸጠውም ሰው ጉሊት የምትቸረቸረውም ሰው ቢዝነስ እየሰራች ነው። ችግሩ ሁሌ በጉሊት ራሷን የምታስተዳደር የዕለት ጉርሷን ለማግኘት ጉሊት ቸርችራ የምትሸጥ ከሆነ ግን ያ ችግር አለው። ምክንያቱም ያ ቢዝነስ ሳይሆን ያ ምግብ ለስራ ነው የሚሆነው። ራሷን ለማሳደግ ወደ ሌላ ቢዝነስ ደግሞ ራሷን መቀየር የማትችል ከሆነ ያ ምግብ ለስራ ነው ሊሆን የሚችል። የተለያየ ስራ ሊሰሩ እዛ መገናኛ ጋር የሚቆሙ ሰዎች አሉ፣ ደላላ እየፈለጉ ስራ እስከሚመጣላቸው ድረስ። አሁን ለነሱ ስራ ስሩ ብትላቸው ምን አይነት ሀሳብ ነው ሊሆንላቸው የሚችለው? ስራ ስትለው አንድን ሰው ምን ይስራ? ዛፍ ይቁረጥ፣ ጉድጓድ ይቆፍር፣ ወይስ እንጨት ይፍለጥ? ዛፍ ለመቁረጥም እኮ ሙያ ያስፈልገዋል። ዝም ብለህ አንድ ባህር ዛፍ ትልቅ ባህር ዛፍ ለመቁረጥ ወይ ቤት ላይ ሊወድቅ ይችላል፣ ወይም ደግሞ መኪና ላይ ወይም ሰው ላይ ሊወድቅ ይችላል። ስለዚህ ሙያ ያስፈልገዋል። ዛፉን እንዴት መቁረጥ እንዳለብኝ ኢንፎርሜሽን ከሰጠኝ ግን ረድተኛል፣ አስተምረኛል ማለት ነው። ያ ጠቅሞኛል። ግን ስራ ስትለኝ እየመከርከኝ ነው ወይም ሞቲቬት እያደረከኝ ነው። ያ አይጠቅመኝም። ስራ ስትለኝ ልሰራ የምችለውንም ስራ ንገረኝ። ያኔ ትጠቅመኛለህ። ያኔ የአንድ ሙያ ባለቤት አደረከኝ ማለት ነው። ሞቲቬት የሚያደርጉትን ሰዎች ሁሉንም አትስሟቸው ማለት አይደለም። ነገር ግን ሀሳባቸው ብዙ ስለሆነ ሀሳባቸውን ሁሉንም ከመውሰድ ሁሉንም ከመስማት ይልቅ ጀስት የሚጠቅማቸውን ነገር ፒክ ማድረግ። በፊት ወላጆቻችን ተማር ልጄ ካልተማርክ ለማኝ ነው የምትሆነው፣ ሊስትሮ ጠራጊ ነው የምትሆነው ብለው ሲመክሩን በቃ ትምህርት ቤት የምንሄደው ሊስትሮ ላለመጥረግ ወይም ደግሞ ለማኝ ላለመሆን ነበርና ያው ስትሄዱ መንገድ ላይ ስታዩ አንድ ለማኝ በቃ ይሄ ለማኝ እኮ ስላልተማረ ነው፣ ስለዚህ እኔም እንደሱ ለማኝ ላለመሆን ትምህርት ቤት ሄዳለሁ ወይም ደግሞ እማራለሁ ብላችሁ ታስባላችሁ። የአብዛኞቻችን ህይወት ትምህርት ቤት ስንሄድ የነበረበት ህይወት እንደዚህ ነው፣ ከዚህ ያለፈ አይደለም እና አብዛኞቻችን ትምህርት ቤት እንኳን የምንሄድበት ምክንያት ምን እንደሆነ አይገባንም ነበር። ስለዚህ ለልጆቻችን ተማሩ፣ ካልተማራችሁ እንደዚህ ትሆናላችሁ ብሎ ማለት ብቻ ሳይሆን የሚማሩበትን ምክንያት መንገድ፣ ተማር ካልተማርክ እንደዚህ ብቻ ትሆናለህ ብሎ ከማለት ቢቻል ደግሞ ቢዝነስ ማይንድ ደግሞ ነው እንዲያድጉ ብንመክራቸው እንጠቅማቸዋለን። ይህ ልጅ በመክረው ሊሰማኝ አልቻለም፣ ምክር የሚሰማ ልጅ አይደለም ብለን የምንለው መጀመሪያ ሲጀመር የኛ ምክር ያልነው ነገር ምክር ስላልሆነ ነው። አንድን ሰው ሊጠቅመው የሚችል እስከሆነ ድረስ የማይሰማበት ምክንያት የለም። አንድ ሰው አልለወጥ ካለ የሚለውጠው ነገር የሚሰራው ነገር ትክክለኛ ነገር ካልሆነ የሚለውጠው ነገር ምክር ሳይሆን ኢንፎርሜሽን ነው ወይም ደግሞ ትምህርት ነው። በትምህርት ደግሞ የማይለወጥ አእምሮ የለም፣ የማይለወጥ ሰው የለም። ለምሳሌ አሁን አንድ ልጅ ዳቦ ብላ ብትበላ ይሻላል ብለን ከምንለው ዳቦ ብላ ካልበላ ይርባሃል፣ ሁለቱም በጣም ትልቅ ዲፈረንስ አለው። ምክንያቱም ሊጠቅመው የሚችለው ነገር ከትምህርት ጋር ኢንፎርሜሽን እየሰጠ ነው ያለነው ሁለተኛው ሐሳብ ነው። ምክንያቱም ብላ ካልበላ ይርባሃል፣ ካልበላ እንደሚራብ አስተማር ነው፣ በዛውም ደግሞ እንደምናስብለት እንደምንጨነቅለት ነገር ነው ማለት ነው። ብላ ብትበላ ይሻላል፣ ያ ምክር ነው፣ ያ ሞቲቬት ነው። ርዕሱን እንዳያችሁት ቀላል ቢዝነስ ምንድን ነው? ቀላል ቢዝነስ ሱቅ መክፈት ነው ወይስ እቃ ኢምፖርት ኤክስፖርት ማድረግ ነው ብላችሁ ልታስቡ ትችላላችሁ። ነገር ግን አይደለም። በመጀመሪያ መናገር የምፈልገው ነገር ሀብታም ማለት ምን አይነት ሰው ነው? ሀብታም ማለት ብዙ ብር ያለው ባንክ ውስጥ ብዙ ብር ያስቀመጠ ሰው ነው? አይደለም። ሀብታም ማለት አይዲያ ያለው ሰው ነው። ገንዘብ ብዙ የሚሆን ጥቂት ያለውን ገንዘብ በአግባቡ መጠቀም የሚችል ወደ ቢዝነስ እንዴት መቀየር የሚችል ሰው፣ ያ ሰው ሀብታም ነው። ሀገር ቤት ከሆናችሁ የቪዲዮ የምትመለከቱ ውጭ ሀገር ዘመድ ካላችሁ ቤተሰቦች ካላችሁ ይህ ቪዲዮ ላኩላቸው። ገንዘብ ላክልኝ ስትሏቸው እዚህ እኮ ምንም የለም ከእጅ ወደ አፍ ነው ኑሮ ለሚሏችሁ ሰዎች ይህ ቪዲዮ ላኩላቸውና ውለታ ዋሉላቸው። እንደዚህ አይነት ስራ ሲሰሩ ብላችሁ ይህን ቪዲዮ ላኩላቸው። ማንኛውም ሰው ሊሰራ የሚችለው ስራ ነው። የትኛውም አይነት ዲግሪ፣ የትኛውም አይነት ዲፕሎማ፣ የትኛውም አይነት ትምህርት ቤት ገብታችሁ መማር አይጠበቅባችሁ። የሚያስፈልጋችሁ ሁለት ነገር ነው። አንደኛው ፍላጎት ነው። ሁለተኛው ደግሞ አክሽን ወይም ደግሞ ተግባር ነው። ያን ፍላጎታችሁን የምታሳኩበት ተግባር ያስፈልጋችሁ። አንተ ማን ሆነህ ነው? ስምክ ማን ነው? ከየት ነው የመጣው ብላችሁ ይላላችሁኝ። ስሜ ሲሳይ ተገኝ ይባላል። በሶሻል ሚዲያ ስሜ ሲስኮ፣
በአንድ በሆላንድ ሀገር በሚገኝ በከፍተኛ የትምህርት ተቋም ውስጥ በቪዲዮ ፕሮዳክሽን ማስተር አድርጌያለሁ። በዚህ የሙያ ዘርፍ ደግሞ የራሴን ቢዝነስ ከፍቼ የራሴን ስራ እየሰራው ነው። ስለኔ በጥቂቱ ይህን ካልኩኝ ያለኝን የማቀውን የተማርኩትን ለእናንተ ይጠቅማል ብዬ ወደ እናንተ ይዤ መጥቻለሁኝ። በእርግጠኝነት ትማሩበታላችሁ፣ በእርግጠኝነት ራሳችሁን ትለውጡበታላችሁ። እስከ መጨረሻ ስሙኝ፣ ተከታተሉኝ፣ ይጠቅማችኋል። የብዙ አበሾች ችግር፣ የብዙ አበሾች ፍርሃት፣ ውጭ ሀገር ስንኖር በጣም የምንፈራው ነገር የራሳችንን ቢዝነስ ፈጥረን መስራት በጣም የምንፈራው ነገር ነው። ነገር ግን የሐሳብ በጣም ትልቅ ሐሳብ ራሱን የቻለ ሐሳብ ስለሆነ ወደዚህ ሐሳብ ብዙም አልገባም። ነገር ግን በተጓዳኝ ሐሳቡ ስለሚያዝ ጥቂት ልበል። ተቀጥረን የምንሰራ ሰዎች እዚህ አውሮፓ ሀገር የምንኖር ምንም የማንክደው ሀቅ የሆነ ነገር ተቀጥረን ስንሰራ የምናገኘው ገቢ ሲመጣ ብዙ ይመስላል። ነገር ግን ቀሪው ዜሮ ነው። ሊትራሊ ዜሮ ነው። እዚህ አውሮፓ ሀገር ተቀጥረ አንተ የተለየ ሀብታም ወይም ደግሞ የተለየ ኑሮ እንድትኖር የሚፈቅድልህ ሲስተም የለም። 8 ሰዓት በቀን ትሰራለህ። ከ8 ሰዓት በላይ ልስራ ካልክ የምትከፍለው ታክስ በእጥፍ ይጨምራል። ለሰው ልጅ አስፈላጊ የሚባሉትን ነገሮች መጠለያ፣ ምግብ እና ልብስ ተሟልቶለት አንድ ሰው የሚሰራውም የማይሰራውም በኩል ደረጃ ይኖራል። የአብዛኛው የአውሮፓ ሀገር ሲስተም የተዘረጋው በእንደዚህ አይነት ሁኔታ ነው። እንዴት በሉ አንድ ሰው እዚህ ሀገር 18 ዓመት እስከሚሞላው ድረስ የመማር ፍቃድ አለው። 18 ዓመት ከሞላው በኋላ ግን መስራት ከቻለ የመስራት አቅም ካለው መስራት ግዴታ አለበት። ስራ እስከሚያገኝ ከመንግስት የሚደጎመው ድጎማ አለ። ስራ እስከሚያገኝ ድረስ ስራ የመፈለግ ደግሞ ግዴታ አለበት። በዚህ ዓለም ላይ ሁለት አይነት እንቅስቃሴ አለ። ከዚህ ከሁለቱ እንቅስቃሴ አልፍ አንዱ ባለሀብት የሚሰራው የራሱን የሆነ ቢዝነስ እየሰራ የሚንቀሳቀሰው እንቅስቃሴ ነው። ሁለተኛው ደግሞ የዚህም ባለሀብት ስራ እየሰራን ከስሩ ሆነን ተቀጥረን የምንሰራው የምንንቀሳቀሰው እንቅስቃሴ ነው። እኛ የቱ ጋር ያለ ነው? ከስር ሆነን ወደ ላይ ለመውጣት ጥረት እያደረግን የራሳችንን ቢዝነስ ፈጥረን የራሳችንን ስራ ልንሰራ እየወጣን እየጣርን ነው ወይስ ከስር ሆነን ተቀጥረን እየሰራን ባለሀብቱን ሀብታም እያደረግን ነው? የቱ ጋር ያለን ነው እኛ? ስለዚህ ምን ልላችሁ ፈልጌ ነው፣ በዚህ ዓለም ላይ ያሉ እንቅስቃሴዎች ሁሉ ቢዝነስ ከሆኑ ለቢዝነስ ደግሞ ምን ያስፈልገዋል? እንደነገርኳችሁ ፕሮሞሽን ያስፈልገዋል። ለፕሮሞሽን ደግሞ ምን ያስፈልገዋል? ኦፍ ኮርስ ካሜራ፣ የቪዲዮግራፍ እንዲሁም የፎቶግራፍ ማስታወቂያ የምንሰራበት ዲጂታል ካሜራ። ይህ ሙያ ለመማር የሚያስፈልገን ፍላጎትና ጊዜ ብቻ ነው። በተለይ የቪዲዮግራፍ ሙያ ለመማር አክሰሱ በጣም ቀላል ነው። ከዛ የዚህ ሙያ ባለቤት ስትሆኑ ቢዝነስ የሚሰሩት ሰዎች ጋር ሂዱና ልስራልህ በሉ፣ ጠይቋቸው። ፕሮሞሽን ቪዲዮ ልስራልህ፣ ፎቶ ላንሳልህ፣ ማስታወቂያ ልስራልህ በሏቸው፣ ጠይቋቸው። የመጀመሪያችሁ ከሆነ ደግሞ በነፃም ስሩላቸው። ከዛ ስራችሁ ጥሩ ከሆነ መልሰው ይጠሯቸዋል፣ ከፍለው ያሰሯቸዋል። ለእናንተም ደግሞ እንዲሁ ፕሮሞሽን ይሆናችኋል። ከዛ በኋላ ዌብሳይት ክሬት ማድረግ ነው። ፕሮፌሽናል እስከምትሆኑ ድረስ ነፃ ዌብሳይቶች ብዙ አሉ። ከዛ ፕሮፌሽናል ስትሆኑ ደግሞ በፕሮፌሽናል ደረጃ ትንሽ ከፍላችሁ 10-20 ዩሮ እንደየሀገሩ ይለያያል እና ትንሽ ከፍላችሁ ደግሞ በፕሮፌሽናል ደረጃ ደግሞ ዌብሳይቶችን ክሬት ማድረግ ይቻላል። ስለዚህ የምንላችሁ ነው ሐሳቤን ለማሳጠር ተቀጥረን የምንሰራው ስራ የእድሜ ልክ ስራ መሆን የለበትም ነው። ከስር የምናሳድገው የራሳችን የሆነ ቢዝነስ የራሳችን የሆነ ስራ መኖር አለበት። ተቀጥረን ስንሰራ የምናገኘው ገቢ ቀሪው ምንም ስለሆነ ከስር የምናሳድገው የራሳችን የሆነ ቢዝነስ የራሳችን የሆነ የቢዝነስ አይዲያ ፈጥረን መስራት አለብን እላለሁ። የምነግራችሁ የቢዝነስ አይነት ሁለት አይነት ነው። አንደኛው እቃ መግዛት እና መሸጥ። ኦንላይን ማርኬት የሌለበት አገር የለም። ማርኬት ፕሌስ የሌለበት አገር የለም። ስለዚህ ማርኬት ፕሌስ ላይ የሚሸጡት እቃዎች ኤሌክትሮኒክስ ሊሆን ይችላል፣ የቤት እቃዎች ሊሆኑ ይችላሉ፣ ማንኛውንም እቃዎች ሊሆን ይችላል። ገዝተን እዛው ማርኬት ፕሌስ ላይ መሸጥ። ምክንያቱም አንተ በምትገዛው ዋጋ ሌላ ጊዜ ልሽጠው ስትል የምትሸጥበት ዋጋ አንተ በገዛው ዋጋ አይደለም። ተከራክረ አስቀንሰ ገዝተ መጨረሻ ላይ ደግሞ የምትሸጠው አንተ በገዛበት ሂሳብ አይደለም። አንዳንዴ በጥሩ ዋጋ ልታገኝ ትችላለህ። ስለዚህ ሌላ ጊዜ ስትሸጠው አንተ ከገዛው ጨምረ ልትሸጥ ትችላለህ። አንድ እቃ ብቻ አይደለም፣ የተለያየ እቃ ሊሆን ይችላል። ነገር ግን ስለዛ እቃ ትንሽ እውቀት ሊኖረን ይገባል። አሁን ለምሳሌ አንድ ስልክ ገዝተን ስለዚህ ስልክ እውቀት ከሌለን ኦሪጂናል ነው ወይስ አይደለም የሚለውን ነገር ማወቅ አለብን። ይሰራል ወይስ አይሰራም የሚለውን ከፍተን አይተን በደንብ አይተን መግዛት አለብን። ስለዛ ነገር እውቀት ትንሽ ሊኖረን ይገባል። ስለዚህ እቃ መግዛት ከዛ በኋላ መልሶ መሸጥ፣ ይህ እጅግ በጣም
ትርፋማ የሆነ ስራ ነው። በጣም የምትጠቀሙበት ስራ ነው። እነዚህን ሁለት የስራ አይነቶች ብዙ ሰው ተጠቃሚ ሆኖ በቀላሉ ሊሰራቸው የሚችላቸው ስራዎች ናቸው። ስለዚህ በጣም የሚጠቅማችሁ፣ በጣም እርግጠኛው የምነግራችሁ በጣም የሚያዋጣና ጥሩ ራሳችሁ ማሳደግ የምትችሉበት ቀላል የቢዝነስ አይነት ነው። ሞክሩት። በጣም ታተርፉበታላችሁ፣ ትጠቀሙበታላችሁ። ስለዚህ ሞክሩት። እስካሁን ስለተከታተላችሁኝ በጣም አመሰግናለሁኝ። ላይክ አድርጉ፣ ኮሜንት፣ ሰብስክራይብ አድርጉ። በጣም ከጠቀማችሁ ሀሳብ አስተያየታችሁን ስጡኝ። በጣም አመሰግናለሁ። ቴንክ ዩ